ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ። ዛሬም አዳዲስ መረጃዎችን ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። ዛሬ ግን ይዤ የመጣሁት እንደዚህ ጥቁር በለበሰ መልኩ ከአሁን በፊትም ቅድስት ቤተክርስቲያን ጥቁር ለብሳለች። እንኳን እኛ ከቅድስት ቤተክርስቲያን በታች ያለን ሰዎች አሁንም ጥቁር የሚያስለብስ ቀንና ጥቁር የሚያስለብስ ነገር መጥቷል። ስለዚህ ይህን መረጃ ይህን ቪዲዮ ለብዙ ኦርቶዶክሳውያን ለብዙ አንገታቸው ላይ ማህተም ላሰሩ የተዋህዶ ልጆች እንድታደርሱኝ በእግዚአብሔር ስም ጠይቃለሁ። ሰሞኑን በዝቋላ አቡነ ገብረ መንፈስ ቅዱስ የተለያዩ ቪዲዮዎች እየተሰራጩ ነው። የተለያዩ ነገሮች እየታዩ ነው። ያን ነገር እውነት ነው ውሸት ነው ይዤላችሁ የመጣሁት ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ይህን ቪዲዮ የተነመለስ ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽኖ ተገድሏል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍኖ ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ የሚወት ነበር ሲጸልዩ የነበር። ሁሌ ባለማተቦችን መግደል፣ ሁሌ ኦርቶዶክሳውያኖችን መግደል፣ ሁሌ ካህናት አባቶችን መናኞችን በየገዳሙ በየዱሩ ያሉትን ካህናት አባቶችን መግደል የማይሰለቻችሁ ፍጥረቶች እግዚአብሔር የማይምጣ ፍርዱን ከመድኃኔዓለም ነው የምንጠብቀው። ነገ በሰፊው ይመለስበታለሁ። እስከዛው ግን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን ባለማተቦች አድርሱልኝ። አመሰግናለሁ። ወዳችኋለሁ። እኛ ምንም አንሆን ይብላኝ ግን ለነሱ እና ፍርሳት ሲሉ ቀድመው ለሚፈርሱ ለኢትዮጵያ መኖር ባለውለታዋ እንዴት ይሄ ሆነ ዛሬ ክፍያዋ? ምን ባደረገች ነው ይሄ ሁሉ ጥቃት? ወርቅ ላበደረች ጠጠር የሚሰጣት ካህንና ታቦት በአንድነት አዝምታ አገር ነፃ ያወጣች ነፃነት ስታጣ የለሞ የሚሰጥ ፍትህን በገሃድ ገዳሟ ሲቃጠል ካህኗ ሲታረድ በገንዛ ሀገሩ ላይ ሀገር አልባ ሆኖ ካህኑ ሲሰደድ ምዕመኑን በትኖ በድፍረት መቅደሷን በእሳት ሲያነዱ ጨረቃን ለመስቀል መስቀሉን ሲያወርዱ ይዞታዋን ነጥቀው ቅጥሮቿን ሲያፈርሱ ቁርአንን ሊተኩ በመጽሐፍ ቅዱሱ ቅርስ አልባ ሊያደርጓት ቅርሶቿን ሲያወድሙ የግራኝን ታሪክ በጋር ሲደግሙ በጎጃም ሰሜን ሜጫ አራት አይናው የአራቱ ጉባኤ መምህር የሚባሉት ሊቀ ብርሃናት ቆሞስ አባ ይባቤ በላይ በትናንትናው ዕለት በመንግስት የጸጥታ ኃይሎች ታፍነው መወሰዳቸው ተገለጸ። ሊቀ ብርሃናት አባ ይባቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኝ የፈለገ ብርሃን ናዳ ቅድስት ማርያምና የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ናቸው። አራት አይናው የአራቱ ጉባኤ ታላቅ መምህር ተብለው የሚጠሩት የፍትሐ ነገሥቱና የቡሻከሩ ሊቅና የቅኔው ጠበብት ሊቀ ብርሃናት ቆሞስ አባ ይባቤ በላይ ትናንት ሰኔ 13 ቀን 2017 ዓ.ም ከጠዋቱ 2 ሰዓት አካባቢ በማስተማር ላይ እያሉ ወደ ገዳሙ ባቀኑ የመንግስት ኃይሎች ተይዘው መወሰዳቸው ታውቋል። መምህሩ በምን ምክንያት በጸጥታ ኃይሎች እንደተወሰዱ እስካሁን የታወቀ ነገር የለም። ፖሊስም ሆነ የአካባቢው ሀገረ ስብከት በጉዳዩ ዙሪያ ምንም አይነት መግለጫ አልሰጡም። የመጀመሪያው ቪዲዮ ይህን ይመስላል። ፎቶአቸው ታግቷል። የዝቋላ አቡነ ገብረ መንፈስ ቅዱስ የአብነት ትምህርት ቤት አስተማሪ አባታችን ታግቷል የተባለ ብዙ ቪዲዮዎች እየሰራጩ ይገኛሉ። ነገር ግን እውነታው አይደለም። ቀጣይ የምናየው ቪዲዮ ይሆናል። የእውነተኛ አባቶች ለቅድስት ቤተክርስቲያን አልተቆረቆሩም። የእውነተኛ አባቶች ለኢትዮጵያ ሀገራችን አልጸለዩም። የእውነተኛ አባቶች ብዙ ወጣቶችን ከቅድስት ቤተክርስቲያን እንዳይወጡ የአብነት ትምህርት አላስተማሩም። የእውነት ለእነዚህ ለአባቶች መልስ የሚሆነው ነገር ይሄ ነው? ከእናንተ ልጠይቃችሁ እስኪ። እኛ አባቶች እኛን ያሳደጉ እኛ አባቶች እኛ ከቅድስት ቤተክርስቲያን ጎን እንድንሆን ሁሌም ቅድስት ቤተክርስቲያን እንድንጠብቅና ሃይማኖታችንን እንድንጠብቅ እኛ አባቶች ፍቅርን ትህትናን ያስተማሩ አባቶች ናቸው። ለእነዚህ መልስ የሚሆነው የእውነት ይሄ ነው? ቀጣይ ቪዲዮ እንይና እስኪ እንመለስ። እስኪ
አባቶች ተገድለዋል። ለኛ በጸለዩ ለሀገር በጸለዩ እግዚአብሔርን ስለመረጡ አባቶች ተገድለዋል። ባኩት ዝቋላ አቦ አንድነት ገዳም የሚገኙ አባቶች መገደላቸውን ሰማን። ቤተሰቦቼ እውነታው ግን ይህ ነው። እኚህ አባት እኚህ የአብነት ትምህርት ቤት አስተማሪ አባታችን እኚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝቋላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ገዳም ውስጥ መንነው የሚኖሩ አባታችን ብዙ ወጣቶችን ለፍሬ ያበቁ፣ ብዙ ህፃናቶችን ከቅድስት ቤተክርስቲያን እንዳይወጡ አብነት ትምህርት እያስተማሩ ለዚህ ደረጃ የቆዩ ናቸው። በመሆኑም እነሱ መልስ የሚሆነው ያህል ነበረ። እኚህ አባት ስለ ኢትዮጵያ ጸልየዋል። እኚህ አባት ስለ ቅድስት ቤተክርስቲያን ታግለዋል። እኚህ አባት ስለ ቅድስት ቤተክርስቲያን ስር ሆኖ ብዙ ዓመትን አገልግለዋል። ስለዚህ ይህ የተነገረው መረጃ በጸጥታ ኃይሎች ታፍነው እንደተወሰዱ ነበረ። ነገር ግን ትክክለኛው መረጃ ይህ አይደለም። ትክክለኛው መረጃ በህይወት እንደሌሉ ነው እኛ ጋር የደረሰን። ስለዚህ ለእኚህ አባት መልስ የሚሆናቸው የነበረ እነዚህ አባት ውጤት ይሄ ነው የሚገባቸው የኛው ለቅድስት ቤተክርስቲያን አባት፣ ስለ ኢትዮጵያ ለጸልዩ አባት፣ ስለ ሃይማኖታቸው፣ ስለ ህዝቡ፣ ስለ ምዕመኑ የሚጸልዩ አባት፣ ለስንት ሰው የንስሐ አባት ሆነው ከክርስቶስ እንዲታረቁ፣ ከክርስቶስ እንዳይጣሉ፣ ወደ ክርስቶስ እንዲመለሱ፣ ኃጢአታቸው ተሰርዮላቸው ንጹህ ሰው እንዲሆኑ ለሚያደርጉ አባት መልስ የሚሆነው ይሄ ነበረ? ያ ነበረ። ነገሩስ ምን ይሆን? በቅድስት ቤተክርስቲያን ላይ የመጣ ፈተና መቼ ነው የሚያልቀው? ቅድስት ቤተክርስቲያን አልፋ እዚህ የደረሰች ከአሁን በፊትም በነግራኝ አህመድ ጊዜ ብዙ ፈተናዎችን አልፋ ብዙ አጥሮችን አፈርሳ ብዙ የጠላት ግንብን ደርምሳ ደማምሳ እዚህ የደረሰች ቅድስት ቤተክርስቲያን ነች። ከአሁን በኋላም ትሻገራለች። ከአሁን በኋላም ትሄዳለች። ምዕመንን በማንገላታት፣ ምዕመንን በማሰር፣ ምዕመንን በመግደል፣ አባቶችን በማሰርና በመግደል ቅድስት ቤተክርስቲያን አትፈርስም። ለእኚህ አባት ግን ይህ አልነበረም መልስ የሚሆናቸው። እኛ አባት በክብር የሚቀመጡበት እድሜ ላይ ነበር ያሉት። የመጨረሻ ውጤታቸው ግን የሆነ እግዚአብሔር ሆይ ደጉን ቀን አምጣልን እያልን ብዙ ጊዜ እንለፈልፋለን። ከአሁን በፊትም ቅድስት ቤተክርስቲያን ጥቁር የለበሰችበት ቀን አለ። እኛ ህዝቦቿም ጥቁር የለበስንበት ቀን አለ። ያ ቀን ድጋሚ የሚደገም ነው። ለምንድን ነው ከቤተክርስቲያን ራስ ላይ ማትወርዱት? የቅድስት ቤተክርስቲያን አባቶች ምን አደረጉ? በጸለዩ፣ ባስተማሩ፣ ሃይማኖታቸውን በጠበቁ፣ ገዳም ምን ነው ከዓለማዊ ኑሮ ገዳም ይሻለናል ብለው ገዳም ስለገቡ፣ አብነት ትምህርት ቤት እያስተማሩ ህዝቡን ለፍሬ ስላበቁ፣ ከቤተክርስቲያን ጎን ሆኑ እያሉ ስለመከሩ፣ ገጠር ውስጥ እኮ መንግስታዊ ትምህርት እኮ ጥሩ እውቀት እኮ አያገኙም። እውቀት የሚያገኙት እኮ በቅድስት ቤተክርስቲያን ስር ተምረው ነው። ዲያቆን መሆን የሚፈልግ ካለ ድቁና ይማራል፣ ቅስና ይማራል እያለ አገልግሎቱን ወደ ቅድስት ቤተክርስቲያን እያሰፋ ነው የሚኖረው። ይህን ስራ ስለሰሩ የነሱ ውጤት ይህ መሆን አለበት? ለዚች ለኢትዮጵያ ሀገር የእውነት የቤተክርስቲያን አባት አያስፈልግም? ስለዚህ ከማያስፈልግ ከሆነ እነሱ ማንገላታትና ማሰርና መግደል ነው የሚሻለው። ቅዱስ ሲኖዶስ ምንድነው አሁን በዚህ ሰዓት ምንድነው የሚሰማው ስሜት? ስራውስ ምንድነው? የእውነት እኔ መናገር አልችልም። የኛው ቪዲዮ እንመለስ እስኪ። ቤተሰቦቼ እንግዲህ ይሄ ማህበረ ቅዱሳን ብሮድካስት አገልግሎት በፌስቡክ ገጹ ላይ ያሰፈረው ጽሁፍ ነው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ ነው የሚለው። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸው ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል ነው የሚለው። ስለተገደሉ እና ታፍነው ስለተወሰዱ መነኮሳት ቁጥራቸው እና ዝርዝር ጉዳይ አጣርተን መረጃን የምናደርስ ይሆናል። የካቲት 2016 ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ
ጥቃት መድረሱ የሚታወስ ነው የሚሆነው ነው የሚለው። እንግዲህ ይሄ የካቲት ላይም 2016 ዓ.ም እንደዚህ አይነት ነገር የደረሰ እና ብዙ ሰዎች የታሰሩበት ብዙ ሰዎችም የተገደሉበት ጊዜ እንደሆነ እናስታውሳለን። ስለዚህ ይችን ገዳም እባካችሁ ኦርቶዶክሳውያን እንጠብቃት የሚል መልእክት ለማስተላለፍ እንወዳለን ማለት ነው። ገዳማችን የምንወድ ገዳማችን የምናከብር ቅድስት ቤተክርስቲያን የምንወድና የምናከብር እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን። እባካችሁ ከቅድስት ቤተክርስቲያን ላይ ውረዱ መልእክታችን ይሆናል። ደስ የሚያሰኝ የምስራች ቅዱስ ሲኖዶስ አስደምጦናል። ለአረጋውያን አባቶቻችን ብዙ ዘመናቸውን ከድቁና እስከ እርግና በቤተ ክርስቲያን እስከ ጵጵስና አሳልፈው ከልጅነት እስከ እውቀት ብዙ ሕይወታቸውን ሙሉ በሙሉ በቤተ ክርስቲያን ያሳለፉ አረጋውያንን ሊቃነ ጳጳሳቱን ቅዱስ ሲኖዶስ ሊያከብር ነው። እግዚአብሔር ይመስገን በሉ። እነማንን አትሉኝም? ብፁዕ አቡነ ታዲዮስ የካሪቢያን የላቲን አሜሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ስምዖን የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የበላይ ኃላፊ ሊቀ ጳጳስ። ለነኚህ አረጋውያንና ሌሎች ብፁዓን አረጋውያን አባቶች ቅዱስ ሲኖዶስ እውቅና እንዲሰጣቸው በምልአተ ጉባኤ ተወስኗል። የሚታይ እንዲሆንናም እውቅናው ደግሞ የእድሜ ልክ ታሪካቸውን የሚያወሳ እንዲሆን ምልአተ ጉባኤ ወስኗል። ደስ አያሰኝም? አባቶቻችን በረጅም ዓመታቸውን ቤተክርስቲያን አገልግለው ይህ ቪዲዮ ሳየው በጣም ስለተገረምኩ ነው። ደስ የሚያሰኝ ጊዜ ላይ አይደለንም ያለ ነው። አሁን ጥቁር የምንለብስበት ጊዜ ነው። ቅድስት ቤተክርስቲያን ጥቁር የለበሰችበት ጊዜ ድጋሚ አሁን ነው ያለው። ቅዱስ ሲኖዶስ እርስ በርስ እየተሿሿመ ነው። በየገዳሙ ያሉ አባቶች ታፍነው እየተወሰዱ እየታሰሩ እየተገደሉ ነው። ይሄን እኮ ማን ነው የሚወስነው? ቅዱስ ሲኖዶስ እጁ አይመለከተውም? ቅዱስ ሲኖዶስ ይህን ስራ መስራት አለበት። ቅዱስ ሲኖዶስ ይህን ነገር ማስቆም አለበት። የሆነ ሆኗል። ከአሁን በፊትም የሆነ ሆኗል ብለን ብዙ አለፍን። አሁን ድጋሚ ሆነ። ከአሁን በኋላ የሚወጣውን ነገርስ ማን ነው ዋስትና የሚወስደው? ስለዚህ እኛ ሁሌ ለእግዚአብሔር አሳልፈን ሰጠን እንላለን። ቅዱስ ሲኖዶስ ይህን ነገር እገዛ ማድረግ አለበት ለህዝቡ። ህዝቡ ምንም የተንገላታ ነው። አሁን አንድ አባት ስለወጣ አይደለም። በየገዳማቱ በየደብሩ ብዙ ምእመን እየተንገላታ ነው። ብዙ ምእመን እየታሰረ ነው የሚገኘው። ስለዚህ ይህን ነገር ቅዱስ ሲኖዶስ ከመንግስት አካሎች ጋር ቁጭ ብሎ ማውራትና መወያየት አለበት። ከቅድስት ቤተክርስቲያን ላይ ውረዱ፣ ቅድስት ቤተክርስቲያን አትንኩብን፣ ህዝበ ምእመኑ በእናንተ የተነሳ እኛን ቅዱስ ሲኖዶስን እየወገዘና እየወቀሰ ይገኛል። ስለዚህ እባካችሁ ከቅድስት ቤተክርስቲያን ላይ ውረዱ ብሎ ቅዱስ ሲኖዶስ ይህን መልእክት ማስተላለፍ አለበት። እስካሁን በቅዱስ ሲኖዶስ ዙሪያ ምንም አይነት መልእክት እንዳላስተላለፈና ሚዲያ ላይ ጸጥ እንደተባለ እናውቃለን። ስለዚህ ቅዱስ ሲኖዶስ ይህን ስራ ማይሰራ ከሆነ ምእመኑ ብቻውን የሚወጣውም አይደለም። እባካችሁ ቅዱስ ሲኖዶስ ማህበር ውስጥ ያላችሁ ብፁዓን አባቶች ለኛ ከክርስቶስ ጋር የምታስታርቁ እናንተ ናችሁ። ኃጢአታችን ሁሉ በእናንተ መልኩ ንስሐ ገብተን የምታሰርልን እናንተ ናችሁ። ስለዚህ ይህን ነገር እባካችሁ በቃ ብላችሁ ከአሁን በፊት 2016 ላይ የተሰራውን ስራ እናውቃለን። አሁን 2017 ላይም ተደገመ። ስለዚህ ይሄ ሴራ የተሰራ ነገር ነው። እባካችሁ ይህን ነገር ከመንግስት ጋር ሆናችሁ አውርታችሁ ሰላም እንዲሰፍና በየገዳሙና በየደብሩ ያሉ መነኮሳን አባቶች ተከብረው እንዲኖሩልን እንፈልጋለን። እዛው ገዳም እያገለገሉ ነው የሚኖሩት። ለኛ የንስሐ አባት ሆነው እኛን ከክርስቶስ ስለ ኢትዮጵያ የሚጸልዩ ስለ ህዝበ ምእመኑ እየጸልዩ የሚኖሩ አባቶች ናቸው። ከዓለማዊ ኑሮ በቃን ብለው መንኩሰው ገዳም የገቡ አባቶች ናቸው። ስለዚህ ምን አባቶች በክብር እንዲጠብቁልን እነሱ ደግሞ መንፈሳችንን ከክርስቶስ ጋር የሚያስታርቁት ስለሆኑ እባካችሁ ሰላም እንዲሰፍና ገዳም ላይ ያሉ አባቶች እንዲከበሩልን እንፈልጋለን። ይሄ በመድህን ሚዲያ በኩል የተላለፈ መልእክት ነው። ከናንተ እንዲደርስ ዘንድ እማጸናለሁ። ቀጣይ ቪዲዮ እንገናኛለን። ደርሰን